አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። የእግዚአብሔር ቃል ስናገር ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 4 ላይ እግዚአብሔር እንዲህ ይላል እያለ ይጀምራል። እናንተ ደረቅ አጥንቶች፣ እናንተ ተስፋ የቆረጣችሁ አጥንቶች፣ ድርቀት የሚሰማችሁ አጥንቶች፣ መፍትሄ ያለው ይነጋ ነው። መፍትሄ ያለው ቃል ውስጥ ነው። በረከት ያለው ቃል ውስጥ ነው። በረከት ያለው ፈውስ ያለው በዚህ ቃል ውስጥ ነው። የሚያዳምጠኝ የሚሰማኝ በሰላም በርካታ ይቀመጣል ብለዋል። ስለዚህ ዛሬ በደንብ ስማም። እናንተ ደረቅ አጥንቶች፣ እናንተ ተስፋ የቆረጣችሁ አጥንቶች፣ ከሰው በታች ስሜት የሚሰማችሁ አጥንቶች፣ ነፍሳቶች፣ ዛሬ ግራ የተጋባችሁ በእግዚአብሔር አምሳይ ተፈጥራችሁ ወንድሜ እህቴ ግራ እየተጋባችሁ ለሚትሄዱ ዛሬ ፈውስ ይሆናል። በደንብ ስማ። ድርቀት ለሚሰማሽና ለሚሰማ ሰው ዛሬ ሼር አድርጌ ይህንን ቪዲዮ እንዲህ ይላል ትንቢተ ሕዝቅኤል 37 ከቁጥር 4 ላይ የእግዚአብሔርን ቃል ስሙ። እናንተ ደረቅ አጥንቶች፣ ተስፋ የቆረጣችሁ ድርቀታችሁ የሚለመልመው ቃል ስትሰሙ ብቻ ነው። ድርቀትን ዛሬ የሚያለመልም እግዚአብሔር ብቻ ነው። ይህንን ድርቀት ያንተን ድርቀት ብር ሊሸፍን አይችልም። ሀብት ሊሸፍን አይችልም። ልጅ ስላጣን ልጅ በመተካት ድርቀታችን ሊሸፈን አይችልም። ከእግዚአብሔር ጋር ያለ ግንኙነቶቻችን ሊጠነክር አይችልም። መጀመሪያ የእግዚአብሔርን ቃል እንስማ። ድርቀቱ ይለመልማል። ድርቀቱ ይለመልማል። የሸሽብን ነገር ሁሉ መምጣት ይጀምራል። ወንድሜ ብቻና ብቻ ለእግዚአብሔር ቃል እንታዘዝ። ስለዚህ እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። እኔም ደግሞ ከሰማችሁ እስትንፋስን አገባባችኋለሁ። እናንተም ደግሞ መንቀሳቀስ የማትችሉ በሕይወት ትኖራላችሁ አለ። ዛሬ በሕይወት የመኖሩ ምስጢር የእግዚአብሔር ቃል በመስማት ነው። ወንድሜ በደንብ ስማ። የእግዚአብሔር ቃልም ለዛ ነው እንደዛ የምናገረው። የሚያዳምጠኝ የሚሰማኝ በሰላም ይኖራል፣ ክፉ ሳያገኘው በደስታ ይንቀሳቀሳል የምለው። አልሰማም የምትል ከሆነ አሻፈረኝ ቃሉ የምትል ከሆነ መከራ ችግር በዚች ምድር ላይ እየተፈራረቀ አንተን ያሰቃያል። ዓለም ታሰቃያለች። ዓለም ግራ ታጋባሃለች። ና ወደ እግዚአብሔር። ዛሬ ድርቀት የሚሰማ ሰውና ነይ። ዘመኑ መጨረሻ ነው እያልን አንቀጥልም። ኢየሱስ ክርስቶስ ይመጣል የምንለው እንዲሁ አይደለም። በጌታ በኢየሱስ ክርስቶስም ዛሬ ግራ ተጋብተሽ ያለ ሰውና ወደ ኢየሱስ ነይ። ወደ ኢየሱስ። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ዛሬ እረፍት ምንጭ ኢየሱስ ነው። ሰላም ምንጭ ኢየሱስ ነው። ተስፋ ለቆረጥሽና ለቆረጥክ ሰው ዛሬ መዳን ይሆናል፣ ማምለጥ ይሆናል፣ መሻገር ይሆናል በጌታ በኢየሱስ ክርስቶስም። ወንድሜ ኢቴ እንዲህ ነው የሚለው ጌታ። አየ ቃሉ ከሰማ ስማ ነው ያለው። እናንተ ደረቅ አጥንቶች የእግዚአብሔር ቃል ስማ ነው የተባልከው። ድርቀት የሚሰማ ሰው፣ ግራ የተጋባ ሰው፣ ከሰው በታች እንደሆንክ ስሜት የሚሰማ ሰው የእግዚአብሔርን ቃል ስማ። ነፍሲ ትለመልማለች። ነፍሲ እርካታ ታገኛለች። ነፍሳችን ሰላም ታገኛለች፣ እረፍት ታገኛለች። ማንን በመስማት? ጌታን በመስማት። በደንብ ስማ። እኔም እስትንፋስን አገባባችኋለሁ። ምን ከሆናችሁ በኋላ? ቃሉን ከሰማችሁ በኋላ፣ ፍቃደኛ ሆናችሁ የእግዚአብሔርን ቃል ከሰማችሁ በኋላ። የእግዚአብሔርን ቃል በመስማት ውስጥ ነው ያለው ሰላም፣ እረፍት ያለው እዛ ውስጥ ነው። ወንድሜ ኢቴ ተመለሱ። ኢየሱስ ክርስቶስ ይመጣል ስንል እንዲያው አይደለም። ዛሬ ግራ ተጋብተ ያለ ሰው ዛሬ መውጣት ይሆንልህ፣ መሻገር ይሆንልህ፣ መውጣት ይሆንልህ በጌታ በኢየሱስ ክርስቶስም። ዓለም ልትጠፋ በተቃረበችበት ሰዓት ዓለምን በማባረር ዘመንህን የምትፈጅ ሰው፣ ማትጸልይ ሰው፣ ዓለምን እየተከተልክ የምትሄድ ሰው ንስሐ ግባ፣ ንስሐ ግባ። የእግዚአብሔር መንግሥት ቀርባለችና ንስሐ ግባ የሚል ደውል የትኛውም ስፍራ እየተደወለልህ ይገኛል። ስለዚህ በጌታ በኢየሱስ ክርስቶስም እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። አው
በሕይወት የምንኖረው የእሱ ቃል በመስማት ውስጥ ነው። ወንድሜ ያንቺ በረከት ያለው የኔ በረከት ያለው እዛ ውስጥ ነው። በጌታ በኢየሱስ ክርስቶስም ዛሬ ተስፋ ቆርጠ ያለ፣ ግራ ተጋብተ ያለ፣ ከሰው በታች የሚሰማ ዛሬ ነግርሃለሁ፣ ኢየሱስ ይመጣል። አንተ ብቻ ቃሉን ስማ። የሚሰማኝ ነው ያለው፣ የሚያዳምጠኝ ያለ በሰላም ይኖራል፣ በረፍት ይኖራል። ረፍት ኢየሱስ እኮ ነው። ሰላም ኢየሱስ እኮ ነው። ዛሬ ሰላም አታል፣ ዛሬ ረፍት አታል። ረፍት ባጣሽውና ባጣው ነገር ላይ እኔ አዋጅ አውጃለሁ። በኢየሱስ ክርስቶስ ተስፋ ለማስቆረጥ ሕይወታችሁ የተጫወተ ያለ የጠላት ኔትወርኮች ተበጥሶ ዛሬ ሰው ትሆናላችሁ። ሰው ትሆናለሽ ኢቴ፣ ሰው ትሆናላችሁ ወገኔ። ዛሬ በጌታ በኢየሱስ ክርስቶስም ተመለሱ፣ ተመለሱ፣ ተመለሱ። ንስሐ ግቡ። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። አሁን ጸሎትን እንጸልያለን። የምትታመሙ ግራ የተጋባችሁ ከሰው በታች የሚሰማችሁ ቀን ሌሊት የምታለቅሱ በጌታ በኢየሱስ ክርስቶስም በእግዚአብሔር እርዳታ ትጎበኛለ። ኢተ ትጎበኛለ። ወንድሜ ትጎበኛለ። አሜን በል፣ አሜን በል። በኢየሱስ ክርስቶስም አሜን በል፣ አሜን በል። መልካም ይሆንላል። አሜን በል። በጌታ በኢየሱስ ክርስቶስም አሜን በል። በኢየሱስ ድርቀት የሚሰማ አሜን በል። ግራ የተጋባ አሜን በል። ሃሌሉያ። ኢየሱስ ክርስቶስ ይመጣል። ነገሥታት ንጉሥ ይመጣል። ጌቶች ጌታ ይመጣል። የወጉት ዓይኖች እያየ ኢየሱስ በክብር ይገለጻል። በሚመጣበት ጊዜ ደግሞ ምርጡን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝንቡት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባለ እንጀራውን ዘውትር የሚወድ በምቀኝነት ልቡ ያልተወጠረ ያልተነፋ በሐሰት ምስክር ያልቆመ ቅን ፍርድ የሚፈርድ ትዕቢተኛ ያልሆነ በትዕቢት ያልተወጠረ ስልጣኑን መከታ አድርጎ በወንበር ላይ ተቀምጦ ቅንነትን የሚያዛባ አይደለም። ቅን ፍርድ የሚፈርድ ሰው እሱ ጌታ ሲመጣ ይቀበላል፣ ሳይሸማቀቅ ይቀበላል። ሌላው ግን የዘላለም እቶን እሳት ባር ይጠብቀዋል። አሜን። ኢየሱስ ሲመጣ ደግሞ ማንን ይዞ ሊሄድ ይመጣል? ምርጡን። ተዘጋጅተሻል ኢተ? ተዘጋጅታለን? ዓለም ቡቱቱ የሆነው ዓለም ጥለህ፣ ዝንቡትን ጥለህ፣ ገንዘብ ወደንን ጥለህ የዓለምን ፍቅር ትተን የእግዚአብሔር መንግሥት ወራሾች እንድንሆን እግዚአብሔር ይርዳን። አቅም ይሁንልን፣ ጉልበት ይሁንልን። ዛሬ እነግርሃለሁ፣ ልጸልይ። ዛሬ ቀንበር ይሰበር፣ የጠላት አዋጅ ቆም። በካንሰር በሽታ የምትታመም ትፈወሳለህ። መካን የሆናችሁ ትፈወሳላችሁ። በእምነት ውሃ ያዙ በእጆቻችሁ ላይ። በዚህ ውሃ ላይ ነው የምጸልየው እኔ። በእግዚአብሔር ፊት ጸልያለሁ። በሆስፒታል በቤት ውስጥ ያላችሁ ጸልያለሁ። መካን የሆናችሁ ትወልዳላችሁ ጸልያለሁ። ሁሉ የምትችል በሁሉ ስፍራ ለሥራ ለቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በዚህ ሰዓት ቃል ሰምተናል። በሰማነው ቃል መኖር እንድንችል ጸጋ ብዛልን። እንዲሁ ውሃ በእጆቻቸው ላይ አዘጋጅቶ ሲጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ ነጻ ይፈቱ፣ ከራስ ምታት ነጻ ይፈቱ። በዚህ ሰዓትና ደቂቃ መካኖች ይውለዱ። መውለድ ያቃታቸው ቀን ሌሊት የሚያለቅሱ እኔ ምን ያጣት ሰርቼ ነው ሌሎቹ ሲወልዱ እግዚአብሔር ልጅ ማትሰጠኝ እያሉ እያለቀሱ ለሚገኙ እንባቸው በፊት ለደረሱ ከዚህ ሰዓት ጀምሮ ጎበኛቸው አባዬ። ልጅ ስጣቸው፣ አሳቅፋቸው አባዬ። መካንነት ከነሱ ይሽሽ በኢየሱስ ክርስቶስም። ልጅ ይቀፉ በኢየሱስ ክርስቶስም። ማጽኖቻቸው ልጅ ይሸከም። ሁሉ ስለምታደር ከፍ በል። ስራ ያጡ ስራ ያገኙ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ትዳር ጓደኛ ይዞ ያሉ ሁሉ ለጓደኝነት ጊዜያቸው ሳይፈተኑ በሰላም ያ የደስታቸው ቀን መቀበል ይሁንላቸው። በር ተዘጋብኝ የሚሉ በሮቻቸው የተከፈተ ይሁን። ጭንገፋ ቆሞ መርገም ቆሞ በሮቻቸው ይከፈት። እንዲሁ ጸልያለሁ። አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ። ዘረኝነት ይነሳ፣ ሌብነት ይጥፋ። በኢየሱስ ክርስቶስ ወደ አንድነት ሰብስበን። ትግራይ አገር ሰላም ይሁን፣ አማራ አገር ሰላም ይሁን፣ ኤርትራ ምድር ሰላም ይሁን። በኢየሱስ ክርስቶስ ወደ አንድነት ሰብስበን። ስለሰማን ከፍ በል። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየን፣ አሜን። ክብር ለእግዚአብሔር ይሁን። ይህንን ቪዲዮ ቀጥታ ሳትተቹ ሳትቀልዱ ሼር አድርጉት። እዚህ መታችሁ እግዚአብሔር ያደረገላችሁ መስክሩ። በሚዲያ ላይ ቀጥታ ስርጭት ላይ መስክሩ። ስልክ እየደወላችሁ መስክሩ። እግዚአብሔር ያደረገላችሁ ድንቅ ነገር ድንቅ ስራውን ጌታን ህዝቡ ይወቁ። መስክሩ። ክብር ለእግዚአብሔር ይሁን። ሻሎም ለእናንተ ይሁን። ሰላም። አመሰግናለሁ። ይህንን ሼር አድርጉት።
ተባረኩልኝ። መልካም ጊዜ